የሮቡ ህዳር 24 ቀን 2018 ዓ.ም የኢሲኤን ቴሌቪዥን የዕለቱ ዋና ዜናዎች። በመጀመሪያም አበይት ዜናዎቹ። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ 3 የሚዲያ ባለሙያዎችን እና የሽልማት ጉዳይ። ኦቪድ ሆልዲንግ በስሩ በሚገኙት ኩባንያዎች በድምሩ ከ10,000 በላይ ለሚሆኑ ዜጎች የስራ ዕድል የፈጠረው ግዙፍ ኩባንያ ያዘጋጀው የሽያጭ ኤክስፖ ድግስ የሚሉትና ሌሎችም ዘገባዎች ተካተዋል። አብረውን እስከ መጨረሻ ይዝለቁ። ጋዜጠኛ መዓዛ ብሩ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የህይወት ዘመን ጋዜጠኛ ተብለው ተሸልመዋል። የሸገር ኤፍኤም 102.1 ራዲዮ መስራችና ስራ አስኪያጅ መዓዛ ብሩ ሽልማቱ የተሰጣቸው የኢጋድ ዓመታዊ ሚዲያ ሽልማት ባለፈው እሁድ ማለትም ህዳር 21 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል በተካሄደበት ወቅት ነው። ሽልማቱንም ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና ከኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ እጅ ተቀብለዋል። ኢጋድ በየዓመቱ በተለያዩ ዘርፎች አባል ሀገራትን የተመለከቱ ዘገባ የሰሩ ጋዜጠኞችን የሚሸልም ሲሆን ዘንድሮም የአየር ንብረት ለውጥን በተመለከተ ዘገባዎች የሰሩ ጋዜጠኞችን ስራ አወራርዶ ሸልመዋል። ከዚህ የኢትዮጵያ ዜና አገልግሎቱ ጌትነት ሸንቁጥ በዲጂታል ሚዲያ ዘርፍ፣ የኦቢኤኑ ሸመክት ለገሰ ደግሞ በአገር በቀል ቋንቋ ዘርፍ ተሸላሚ ሆነዋል። የአዲስ አበባ ዩኒቨርሲቲ የስነ ልሳን የመጨረሻ ዓመት ተማሪ በነበረች ጊዜ ነው የዶርም ተጋሪዋ የነበረችው መንበረ ታደሰን ፍለጋ የመጡ አስታጥቃቸው ይሁንና ተፈሪ አለሙ መንበረን ስላጧት በእርሷ ፋንታ መዓዛ አብራቸው ሄዳ ጭውቱን እንድትሰራ የሞገቷት እንኳንም ሙግቱን ተሸንፋ ሄደች። የታደሰ ሙሉነህ የእሁድ ፕሮግራም ላይ ድምጿን አማሽታ በኤፍኤም አዲስ በኩል ተሻግራ በሸገር የተገለጠችውን መዓዛን እንድናገኝ ሆነናል ይላል የተወዳጅ ሚዲያና ኮሚኒኬሽን ሰነድ። የኢጋድ የሶስተኛው የኢጋድ ሚዲያ አዋርድ ተሸላሚ በመሆናቸውም እጅጉን ደስ ብሎናል። የክብር ዶክተር ተስፋዬ አበበ የትምህርት ቤት አክሲዮን ድርሻ ተበረከተላቸው። ለበርካታ ድምፃውያን የዜማና ግጥም ስራዎችን አበርክተዋል። ቲያትሮችን ጽፈዋል፣ አዘጋጅተዋል። የተስፋዬ አበበ የኪነጥበብ ማዕከል በመመስረት ስመጥር የኪነጥበብ ባለሙያዎችን ያፈሩት የክብር ዶክተር ተስፋዬ አበበ ፋዘር ተወልደው ያደጉበት ማህበረሰብ በትምህርት ዘርፍ የሚደረገውን ተግባር ለመደገፍ ለአብነት የማህበረሰብ ትምህርት ቤቶች ግጥምና ዜማ በመድረስ ህብረ ዝማሬ ለማህበረሰቡ አበርክተዋል። የአርቲስቱ ተግባር ትልቅ እውቅና የሚሰጠው እንደሆነ ደግሞ የተናገሩት የአብነት የማህበረሰብ ትምህርት ቤቶች የቦርድ ሰብሳቢ ዶክተር ዘላለም ተሾመ ናቸው። ህብረ ዝማሬው በይፋ ሲመረቅ የተገኙት አርቲስት አብራር አብዶ እና ረዳት ፕሮፌሰር ሙልጌታ ጀወሬ የአርቲስቱን በጎ ተግባር በማድረግ ለአርአያነታቸው ምስጋና አቅርበዋል። የማህበረሰብ ትምህርት ቤቱ ለክብር ዶክተር ተስፋዬ አበበ የአክሲዮን ድርሻ የቃል ኪዳን ሰነድ ያስረከበ ሲሆን የህይወት ዘመን ድጋፍ ለማድረግም ቃል ገብቷል። የኢዜአ ጋዜጠኛ ጌትነት ሸንቁጤ በዲጂታል ሚዲያ ዘርፍ የሶስተኛው የኢጋድ የሚዲያ ሽልማትን አሸነፈ። የኢትዮጵያ ዜና አገልግሎት ኢዜአ ጋዜጠኛ ጌትነት ሸንቁጤ በዲጂታል ሚዲያ ዘርፍ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የ2025 የሚዲያ ሽልማት አሸናፊ ሆኗል። ሽልማቱን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ዶክተር እጅ ተረክበዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የ2025 የሚዲያ ሽልማት በአዲስ አበባ ስካይላይት ሆቴል ባለፈው እሁድ ተካሂዷል። የሽልማት ስነ ስርዓቱ ውጤታማ የአየር ንብረት ዘገባ ደህንነቱ ለተረጋገጠ ጠንካራና የተረጋጋ ቀጠና በሚል መሪ ሀሳብ ተካሂዷል። በመድረኩ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ ዶክተር የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ ከፍተኛ የመንግስት አመራሮች እና ጥሪ የተደረገላቸው እንግዶች ተገኝተዋል። በመድረኩም የኢትዮጵያ ዜና አገልግሎት ጋዜጠኛ ጌትነት ሸንቁጤ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የ2025 የሚዲያ ሽልማት በዲጂታል ሚዲያ ዘርፍ አሸናፊ በመሆን ሽልማቱን ተቀብለዋል። የኢትዮጵያ ዜና አገልግሎት በዲጂታል ሚዲያ ዘርፍ የተለያዩ ሰፋፊ ተግባራትን እያከናወነ መሆኑ ይታወቃል። ኦቪድ ሪል ስቴት ለመጨረሻ ጊዜ የሚደረግ የሽያጭ ኤክስፖ ድግስ ማዘጋጀቱን አስታወቀ።
ኦቪድ ሪል ስቴት ከህዳር 22 እስከ ታህሳስ 6 ቀን 2018 ዓ.ም ድረስ በአዲስ አበባ ከተማ 5 የተለያዩ ቦታዎች ለ15 ቀናት የሚቆይ ታላቅ የኤክስፖሺያ ድግስ ማዘጋጀቱን ህዳር 22 ቀን 2018 ዓ.ም አስታውቋል። ይህ የሽያጭ ኤክስፖ ሊዘጋጅበት የቻለው ዋና ምክንያት ከዚህ ቀደም ከኦቪድ ቤት እና የንግድ ቦታዎችን ለሚገዙ ሰዎች ተደርጎ የነበረውን የዋጋ ቅናሽ ከታህሳስ 7 ቀን 2018 ዓ.ም ጀምሮ የዋጋ ማስተካከያ ስለሚደረግበት መሆኑን የኦቪድ ሪል ስቴት ማርኬቲንግ ማኔጀር ወይዘሮ መቅደስ ቀደበ ገልጸዋል። በዚህም መሰረት በገርጂ ፌዴራል ቤቶች ኦቪድ ግቢ ውስጥ በገላን ጉራ ሳይት በ4 ኪሎ ጥይት ቤት ሳይት ኢትዮ ኩባ አዳራሽ እና ጎልፍ ክለብ ኤክስፖ ድግሱ የሚካሄድ መሆኑ ተነግሯል። በዚህም የተለያዩ የመኖሪያ ቤቶችና የንግድ ሱቆች በቅናሽ ዋጋ ለሽያጭ የሚቀርቡ ሲሆን አመቺ ክፍያ ስርዓቶችንም በአማራጭነት መቅረባቸውን አክለው ገልጸዋል። ከታህሳስ 7 ቀን ጀምሮ የዋጋ ጭማሪ ስለሚኖር በዚህ ኤክስፖ ቤት ለመግዛት የሚፈልግ ሁሉም ሰው የዋጋ ቅናሹን እድል ለመጨረሻ ጊዜ መጠቀም እንደሚችል ጠቅሰዋል። የተደረገው ቅናሽ በመጠን ምን ያህል እንደሆነ ለጊዜው አለመወሰኑን ያነሱት ማርኬቲንግ ማኔጀሯ ነገር ግን ከዚህ ቀደም ሲደረጉ ከቆዩት የቅናሽ ኤክስፖዎች በሙሉ የበለጠ ቅናሽ የሚካሄድበት እንደሆነ ገልጸዋል። ራዕያችን ልማት ነው የሚል መርህ አንግቦ የተነሳው ኦቪድ ሪል ስቴት ደረጃቸውን የጠበቁ የመኖሪያ ቤቶችን በጥራትና በፍጥነት እየገነባ ለእያንዳንዱ ዜጋ በተመጣጣኝ ዋጋ በማቅረብ በኮንስትራክሽንና ሪል ስቴቱ ዘርፍ ላይ ሽግግር የመፍጠር ተልዕኮውን ለማሳካት እየሰራ እንደሚገኝ ተናግረዋል። ሪል ስቴቱ በሀገር አቀፍ ደረጃ የሚታየውን የመኖሪያ ቤቶች አቅርቦት ችግር ለማቃለል ባለፉት ዓመታት ዘርፈ ብዙ ስራዎችን ሲያከናውን መቆየቱን ወይዘሮ መቅደስ አንስተዋል። በዚህም ብዙዎች ተጠቃሚ ያደረጉና በዘርፉ ደረጃ ትልቅ ተጽዕኖ መፍጠር የቻሉ ተጨባጭ ውጤቶችን ለማስመዝገብ ችለናል ብለዋል። ኦቪድ ሪል ስቴት አልሙኒየም ፍሬምወርክ የተባለውን ዘመናዊ የግንባታ ቴክኖሎጂ ወደ ሀገር ውስጥ በማስገባት በገርጂ የፌዴራል ቤቶች ኮርፖሬሽን ቤቶች ፕሮጀክት 500 ቤቶችን በተቋማዊ የማህበራዊ ኃላፊነት ፕሮጀክቶች ደግሞ 205 ቤቶችን በአጭር ጊዜ ውስጥ አጠናቆ ማስረከቡን ገልጸዋል። በዚህም ባለፉት ዓመታት በራሱም ሆነ በመንግስትና የግሉ ዘርፍ አጋርነት ሞዳሊቲ ተግባራዊ ባደረጋቸው ፕሮጀክቶች በሺዎች የሚቆጠሩ ቤቶችን ገንብቶ ማጠናቀቅ መቻሉንም አንስተዋል። ከነዚህም መካከል በአቧሬ መልሶ ማልማት ፕሮጀክት በ100 ቀናት ገንብቶ ያጠናቀቃቸውና ለባለቤቶች ያስረክባቸው የመኖሪያ የንግድ አገልግሎት የሚሰጡ ባለ G+12 ወለል 7 ዘመናዊ ህንፃዎችን ጠቅሰዋል። በተጨማሪም ከሳምንታት በፊት በጥይት ቤት ፕሮጀክት ለቤት ገዢዎች ያስረከባቸው 167 ቤቶች የኩባንያውን ስኬታማ ጉዞ ቀጣይነት ማሳያዎች ናቸው ሲሉ ገልጸዋል። ኦቪድ ሆልዲንግ ቤቶችን በጥራትና በፍጥነት እየገነባ ለዜጎች በተመጣጣኝ ዋጋ ማቅረብ በመቻሉ በየዓመቱ ከ25 እስከ 30 በመቶ የዋጋ ጭማሪ ይታይበት የነበረውን የሀገሪቱን የቤቶች ገበያ ዋጋ ከማረጋጋት ባለፈ ከፍተኛ ዋጋ ቅናሽ እንዲፈጠር በማድረግ ከፍተኛ ኢኮኖሚያዊ ተጽዕኖ ማሳደር ችለዋል ብለዋል። ከዚህም ሌላ ኦቪድ ግዙፉን የገላንጉራ ከተማ ፕሮጀክት ጨምሮ በአዲስ አበባና በሌሎች የሀገራችን ከተሞች በርካታ ሰፋፊ ፕሮጀክቶችን በማከናወን ላይ እንደሚገኝ የገለጹት ማርኬቲንግ ማኔጀሯ በገላንጉራ ፕሮጀክት በ570 ሄክታር መሬት ላይ 60 ሺህ ቤቶችን በመገንባት ከተማን እየመሰረተ እንደሚገኝ አስታውቀዋል። በተለይም ደግሞ ኦቪድ ሆልዲንግ በስሩ በሚገኙ ኩባንያዎች በድምሩ ከ10 ሺህ በላይ ለሚሆኑ ዜጎች የስራ ዕድል የፈጠረ ግዙፍ ኩባንያ ሲሆን በታማኝ ግብር ከፋይነት ለሀገራዊ ልማት የበኩሉን አስተዋጽኦ በማድረግ በተደጋጋሚ ለሽልማት የበቃ ተቋም ነው ሲሉም አብራርተዋል። ከዚህም ባሻገር በተለያዩ የማህበራዊ ኃላፊነት ስራዎችን በርካታ ቤቶችን በመገንባት የበጎ አድራጎቶችን ላይ በስፋት እየተሳተፈ እንደሚገኝም ተናግረዋል። በመጨረሻም ለመጨረሻ ጊዜ ሁሉም የማህበረሰብ ክፍል የቅናሹ ተጠቃሚ እንዲሆን ከህዳር 22 እስከ ታህሳስ 6 ቀን 2018 ዓ.ም ለተከታታይ 15 ቀናት በአዲስ አበባ ከተማ በአይነቱ ልዩ የሆነ ታላቅ የሽያጭ ድግስ በ5 የተለያዩ ቦታዎች በይፋ የተጀመረባቸውም አካባቢዎችን ገልጸዋል። በገርጂ ፌዴራል ቤቶች ቅጥር ግቢ ኢትዮ ኩባ ጎልፍ ክለብ፣ ኦቪድ ገላንጉራ ሳይት፣ ኦቪድ 4 ኪሎ ጥይት ቤት ሳይት ሲሆን ኦሜጋ ታላቅ የሽያጭ ድግስና ኤክስፖ የሚል ስያሜ እንደተሰጠው ለሚዲያ ባለሙያዎች ተናግረዋል።
የኮሜዲያን ወንደሰን አውራሪስ የቀብር ስነ ስርዓት ነገ ሐሙስ ይፈጸማል። በቀልድና በበጎ ስብዕናው የምንወደውን የነበረው ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት በመለየቱ የተሰማንን ጥልቅ ሐዘን እየገለጽን ለወዳጆቹ ለዘመዶቹና ለአድናቂዎቹ መጽናናትን እንመኛለን። የዚህ ታላቅ የኪነ ጥበብ ሰው የቀብር ስነ ስርዓት የሚፈጸምበት ቀንና ቦታ የሚከተለውን ይመስላል። የቀብር ቀን ነገ ሐሙስ ህዳር 25 ቀን 2018 ዓ.ም የቀብር ስፍራ ቅድስት ሥላሴ ካቴድራል 9 ሰዓት ላይ። ወንደሰን አውራሪስ በህይወቱ በሙሉ በሳቅና በቀናነት የታጀበ ስብዕና የነበረው ሲሆን ስራዎቹም በመድረክና በቴሌቪዥን ብዙዎችን አስቋል። ወዳጅ ዘመዶቹ፣ የጥበብ ቤተሰቦቹ እና አድናቂዎቹ ሁላችሁም በቀብሩ ስነ ስርዓት ላይ በመገኘት የመጨረሻውን ክብር እንድትሰጡት ጥሪያቸውን አቅርበዋል። የኢሲኤን ቴሌቪዥንም በዚህ ታላቅ አርቲስት ህልፈት የተሰማውን ሐዘን ይገልጻል። ይህ የኢሲኤን ቴሌቪዥን ነበር። የኢሲኤን ቴሌቪዥን የዩቲዩብ ቻናልን ሰብስክራይብ በማድረግ በየዕለቱ መረጃዎችን በማስረጃ ያግኙ። ሁሉንም የማህበራዊ ሚዲያ ገጾቻችንን በመወዳጀት ቤተሰብ ይሁኑ። አብራችሁን ስለሆናችሁ ምስጋናችን ከፍ ያለ ነው። ኢሲኤን ቴሌቪዥን የሁላችንም ድምጽ